በተለይ ሁሉም ታውቁታላችሁ ከኮርስ ጀምሮ ምን ያክል እንደሚከታተል። ሁለተኛ ዓመት ሲሆን ትንሽ ይቀንሳል፣ ሶስተኛ ይቀንሳል፣ አራት እየሞተ እንዲህ እየወረደ ነው የሚመጣው። በነገራችን ሁለንተናችን እየወረደ እኮ ነው የሚመጣው። ሁለንተናችን ግንቧ ከላዩ ላይ ወርድ አድርጎ ክፍክፍ ታደረጋት። በቃ ሄደ፣ ትምህርቱን ጨረሰ። ምንድን ነው ያስተማረው አሉ። ይህን ያስተምር ትምህርት ይህን ያስተምር ቢነግራችሁ ባስተምራችሁ አልሰማም ብላችኋል፣ እንዲህ ብላችኋል። እኔን ሳይሆን እንዲህ ያላችሁ እግዚአብሔር ነው። እግዚአብሔር እንዲህ ስላላችሁ ከእንግዲህ ጠላታችሁ ናቡከደነፆር ተነስቶ ይማርካችኋል። ከዚህ በኋላ ወስዶ ይከሰክሳችኋል። ትምህርት ይሄ ነው። እህቶቼና ወንድሞቼ በቅድሚያ በራቼ ቆሞስ አባ ሃይማኖት፣ እህቶቼና ወንድሞቼ በእግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? ለዚህ ሰዓት ያደረሰን የአባቶቻችን አምላክ በድጋሚ ንጽሕት ክብርት ልዩ ከሆነች እናቱ ከቅዱሳን ባለሟሎቹ ጋር ሁሉ ስሙ ለዘላለም የተመሰገነና የተባረከ ይሁን። እንኳን በሰላም መጣችሁ። ወይም ደግሞ ይሄ አሁን እንግዲህ ዓመቱ አልተጨመረናል። ያው 5 ዓመት ነው አይደል? 5 ዓመት ነው። ስለዚህ ከሁለተኛ ዓመት ጀምሮ እስከ 5ኛ ዓመት ድረስ ማለት 4 ዓመት ያስቆጠሩ ወይም ደግሞ 4 ባች አለ። እናንተ ገና ሪሚዲያል 1 ባች ነው ማለት ነው። በቁጥር ደረጃ የትኛው ነው የሚበዛው? አይናጸር ማለት ይነጻጸር አይችልም። የመጣውን ሰው ስናየው ግን የትኛው ነው የሚበዛው? የቱ በዛ? አይታችሁ አይደል? አዎ እንዲህ ነው። በቤተክርስቲያናችን አስተምሮ ምንም እንኳን አስተምሯችን እንደዚያ ባይሆንም አንዳንዴ ግን ይጨንቃችኋል። እንደውም ባናስተምር ራሱ ይሻል ይሆን ወይ ለማለት ራሱ እንገደዳለን። ምክንያቱም ሰው እየተማረ ያወቀ ሲሄድ ካደራደረ የተሻለ ሕይወት ማምጣት ነው ያለበት ወይስ እየከሰረ ነው መሄድ ያለበት? የተሻለ ነው ያለበት ወይስ እየከሰረ ነው ያለበት? እያተረፈ ወይስ እየከሰረ? ምን ጥያቄ ነው? በጣም በሚደንቃችሁ ሁኔታ የግቢ ጉባኤ ተማሪ ከሌሎቹ ልዩ የሚያደርገው ምን እንደሆነ ታውቃላችሁ? አንድ ኮርስ ሲወስድ ከዚያ 2 3 4 እያለ እየጨመረ በሄደ ቁጥር በጣም የሚማረው ትምህርት የበዛ በሄደ ቁጥር መንፈሳዊ ሕይወቱ እያደገ ወይስ እየከሰረ? ስለዚህ ማስተማሩ ነው የሚሻለው ለማስተማሩ በጣም ችግር በጣም እየከሰረ አሁን 1ኛ ዓመት ላይ ሁሉም ታውቁታላችሁ ከኮርስ ጀምሮ ምን ያክል እንደሚከታተል። 2ኛ ዓመት ሲሆን ትንሽ ይቀንሳል፣ ሶስተኛ ይቀንሳል፣ አራት እየሞተ እንዲህ እየወረደ ነው የሚመጣው። በነገራችን እየወረደ ልክ አሁን እንዳለው የክርስትና አካሄድ በነገራችን ላይ ብቻ ሁለንተናችን እየወረደ እኮ ነው የሚመጣው። ሁለንተናችን እየወረደ ታውቃላችሁ። እንደ አንድ ልጅ ነው ይቀጣ አይደለም። በቤተክርስቲያናችን በሥርዓተ ጋብቻ በቁርባን የሚጋቡ የነበሩት ቁርባኑ ታውት ካህናቱ ዝም አለ። አሁን ከቁርባኑ ውጭ መጋባት ጀመሩ። አንድ ስቴፕ ምን አደረጉ ማለት ነው? ወረድ አለ። አንድ ወረደ። ልብ አድርጉ። ያም ግን ምን ነበረ? ሴቶቹ ልክ ሙዚየም ናቸው የሚናፈቀው። ለምን አይና ሙሉ በሙሉ ምንድን ናቸው? ተሸፋፍነው አይታዩም። በቁልፍ እንደውም ቀድሞ በሳንቲም ነበር የሚታዩት። ከሙሽራው ማንም አያቸው። ጫጉላ ቤት ውስጥ ነው ተጠርቶ የመጣ የሩቅ ሀገር ዘመድ እንኳን ሙሽራዋን ሳይሄድ ይችላል። ብር ከሌለው የቀድሞ ተነግራቸው ቢያንስ ከ10 ዓመት አንብቴ ነበር ማለት ነው። አሁን ያንን እንደ ጌጥ አድርገን ተቀበለነው ተስማማንና ትንሽ ቆይተን
ከጥቂት ጊዜ በኋላ ያንን ደግሞ ለቀቅንና አንድ ደረጃ ቅድም እንዲህ ብለን ነበር። አሁን ደግሞ ልንወርድ ነው። ምን ጀመረ እንግዲህ ያብቻ እንደለች በዚያኛው ጋብቻ ራሱ ሲጋቡ ምን ነበራቸው? ጌጥ ነበረው፣ ክብር ነበረው። እንደውም ሚዜዎቹ የድንግልናዋን ክብር እዩ ተብሎ የምኝታቸው አንሶላው ተይዞ የድንግልናዋን እንትን እዩ ተብሎ ያው ሁሉ በጉዱ ያስፈቶ ብዙ ጌጥ ነበረው። አሁን ያንን ተውትና አሁን አንድ ደረጃ ደግሞ ሁለተኛ ደግሞ ሲጨምር ደግሞ ዝቅ ሲል ምን ማድረግ ጀመሩ? መጀመሪያ እንተዋወቅ፣ ከዛ አስተዋውቀን ግንኙነት እናድርግ፣ እንቀበል። ይሄ መጣ። ስለዚህ ድንግልና ከጠፋ በኋላ ምን ማድረግ ተጀመረ? መጋባት። አሁን አንድ ወረድ። ከዚያስ አሁን ደግሞ ይሄ ተለመደ፣ ሁሉም እጅ አደረገው እና አሁን ደግሞ አንድ ሊወርድ ነው። ምን ማድረግ ደግሞ አሁን ደግሞ በእርግዝና ምን ሳይወለድ ቀድመን ምናድርግ? በቃ አሁን ወረደ እየወረደ ይመጣው ነገራችን። አሁንስ አሁን ተለመደ እናስ አሁን ያ ሲለመድ እጅ ስናደርገው ወደ ምን መጣ ደግሞ? በቃ አሁን አልቻልንም። ስለዚህ በክርስትና አሁን ተቀመጠ። እዩት እንግዲህ የሚገርም ነው። እንግዲህ እየወረደ እየሞተ መጣ ክርስትና ነው። ሰው እየተማረ በሄደ ቁጥር እያደገ ነው መሄድ የነበረ መመንደግ ነው የነበረበት። እንዴት ሲያስቡት አትክልት እኮ ከጠጡ ምን ያደርጋሉ? እንዴ ሲጠጡ እኮ ነው ስናስታቅፋቸው እኮ ነው ምን የሚሉት የሚለመልሙት የሚያድጉት። እኛ ደግሞ እየጠጣን እየበለን በዚያው ልክ እየቀጨችን እየደረግን እንሄድ። በጣም የለበትም። ከአንደኛ ዓመት ወይም ደግሞ የሪሚዲያ የሆናችሁ እንድትማሩ ብዬ ነው ያልኳችሁ። እንግዲህ እናንተም ነገ ያው የነሱ ጣፈንታ ይገርማቸዋል። ምንም ጥያቄ የለውም። ነገ እንዴት እንረዳ? እንግዲህ በኦርቶዶክሳዊ እይታ ነገን የምንረዳት እንዴት ነው ሚል ርዕሰ ጉዳይ አንስተን እናያለን። ምንድን ያልኳችሁ? በኦርቶዶክሳውያን እይታ ነገን ምን እንበል? እንዴት እንረዳ? አንድ ኦርቶዶክሳዊ አንድ ክርስቲያን ነገን የሚረዳት እንዴት አድርጎ ነው? ነገን ለመረዳት የግድ የዋዜማውን ድባብ ማየት አይጠይቅም? ይጠይቃል። ዋዜማው ላይ ታውቃላችሁ፣ ለምሳሌ ክርስትና ወይም ሰርግ የትኛውም ድግስ ይሆን ድግሱ ነገ ነው። ስለዚህ ነገ የሚቀርበው ድግስ፣ ነገ የሚበላው የሚጠጣው ድግስ የሚቀመሰው መቼ ነው? መቼ ነው የሚቀመሰው? በዋዜማው ይቀመሳል። ልብ አድርጉ። የነገው ድግስ በዋዜማው ይቀመሳል። ወደድንም ጠላንም የነገው ድግሳችንን የምንቀምሰው መቼ ነው? ዛሬ እንቀምሰዋለን። በየአቅጣጫው በቤተክርስቲያናችን ላይ ተደቅነው እየቀመስናቸው ያሉትን መከራዎች ሁሉ እነዚህ የነገ ምኖች ናቸው፣ ዋዜማዎች ናቸው። ልብ አድርጉ። ድግሱ ከዚህ የከፋ ነው የሚሆነው። ይሄ በነገራችን ላይ በጣም ጅማሮ ነው። ብዙዎቻችን ከዚህ በላይ ቤተክርስቲያናችን የሚመጣባት መከራ የምታየው ፈተና ይኖራል ብለን አናስብም። ግን በጣም ጅማሮ ነው እና ምን ጊዜ ቢሆን ስለ ነገ ሕይወት፣ ስለ ነገ ህልውና፣ ስለ ነገ መኖር ዛሬ ተነግሮት ዛሬ መስማት ያልቻለ የግድ ነገ የከፋ እንደሚሆንበት ምንም ምን የለው ጥርጥር የለው፣ አይጠረጠርም። ብዙዎቹ ማየት ትችላላችሁ። እንደ በጣም ኤርሚያስን ብዙ ያነሳዋለን። ኤርሚያስ ስለ ነገ ሲታሰብ ነገ ምን ሊገጥመን ይችላል፣ የነገን አስበን ዛሬ ምን ማድረግ አለብን የሚለውን ከእስራኤላውያን መካከል ኤርሚያስ ያደርግ የነበረው እንግዲህ ሁላችሁም ታውቃላችሁ። ብዙ ጊዜ እናነሳዋለን ታሪኩን። ኤርሚያስ ነገ የግድ ልናየው የምንችለው የዛሬውን ነውና፣ ስለዚህ የዛሬ ደግሞ ያለንበት አካሄዳችን ሁሉ ትክክል ስላልሆነ የዛሬው ሊስተካከል ይገባል። ዛሬ የተስተካከለ ካልሆነ ነገ የበለጠ መሰናክል ነው የሚሆነው እና ስለዚህ አሁን ላይ ያለንበት ሁለንተናችን፣ አካሄዳችን፣ ህይወታችን ሁሉ የግድ መቀየር አለበት። ዜና አስቆጥተነዋል፣ ዜን በድለነዋል፣ ኃጢአታችን በዝቷልና አሁን ላይ ይስተካከል እያለ በየቀኑ እስራኤል ምን ያደርግ ነበር? ይገስጽ ነበረ፣ ይመክር ነበረ፣ ያስተምር ነበረ። እስራኤል ግን የኤርሚያስን ትምህርት እንደምቆጠሩበት እንደ ጭቅጭቅ
ቆጠሩት፣ እንደ ንዝንዝ ቆጠሩት፣ እንደ ልማድ ቆጠሩት። ምክንያቱም ኤርምያስ ዛሬም ሞቶ ኃጢአታችሁ በዝቷል፣ ትማረካላችሁ፣ ትጠፋላችሁ፣ ኢየሩሳሌም ምን ትሆናለች? ምድረ በዳ ትሆናለች፣ አራዊት ይሰለጥኑባታል፣ ቡቃያ ይበቅልባታል፣ ሰው እንዳልነበረባት ትሆናለች። የቅዱሳኑ ሀገር ምንም አንድም እንኳን ቅዱስ የሌለባት ምድረ በዳ ትሆናለች፣ ቀበሮ ይፈነጥዝባታል። እንዲህ እያለ በብዙ ምሳሌ ይነግራቸዋል። እስራኤል ግን ኤርምያስ የሚያስተምረውን ትምህርት ሁሉ በጆሯቸው አያስገቡትም። ይልቁንም ወደ ጎን ይተውትና ኤርምያስ ሊያስተምር መድረካቸው ላይ ሲቆም ኤርምያስ እንግዲህ ጀመረ ይላሉ። ለምን? መቼም የኤርምያስን ትምህርት እናውቀዋለን ማለት ጀመሩ። ምን እንለዋለን? አሁን እንዳለው ጠማማ ትውልድ። አሁን እኮ ቤተክርስቲያናችን አሁን ጠዋት ስትመጣ አሁን እሑድ በጣም ብዙ ሰው የመጣ ይመስለናል። ብዙ ሰው ባይመጣም እኮ ሁልጊዜም ቢሆን ምናልባት እሑድ የሰንበት ተማሪው፣ የግቢ ጉባኤው፣ ማህበረ ቅዱሳን ሆኖ እነዚያ ሁሉ ምናልባት እረፍት ስለሚሆኑ ያቺ የእረፍት ቀን ስለሆነች ተሰባስበው ሰው ያለ ይመስለናል እኮ። አብዛኛው ባይመጣም እኮ ለምን ሲባል ብዙ ሰው እንደው የሚመልሰው ምን ነው ታውቃላችሁ? የእስራኤላውያንን መልስ ነው። እስራኤላውያን ኤርምያስ ዝሮ የሚያስተምረው እናውቀው የለ ዝሮ ልትማረኩ ነው፣ ዝሮ ልትጠፉ ነው፣ ሌላ ምን ያስተምራል ነው የሚሉት። ልባሉ ልክ አሁን ያለውን ትውልድ ለምን ተሰማት ነው? ለምን ቃል ዜና ትማር እንዲህ ሲባል ነው ይላል። ዝሮ እናውቀው የሚያስተምሩትን ይላል። እናውቀው ምንድን ነው? እሺ ሲባል ነው ዝሮ ክፉ አትስሩ ነው የሚባለው። ምን አድርጎ ነው? ዝሮ ክፉ አትስሩ ነው፣ መልካም ስሩ ነው። በቃ መልካም መስራት በቃ ጠቃሚ ነው፣ በቃ አለቀ። እንዲህ የሚል ትውልድ ነው ከቀድሞ ጀምሮ ነገራችን ላይ እና እንዲያ እያሉ ሲሉ አልሰማው አሉ። ሲያስተምርም ጥለውት ነው የሚሄዱት። ዝሮ የምጠፉ ነው ሌላ ምትላለ አንተ እያሉ ቢጨንቀው ባይሆን ትምህርት ትቀይር ብሎ ትምህርቱን ቀይር አደረጋትና ምን አደረገ? ኮሪት ተሸከመ ወይም ገንቦ ታውቃላችሁ? ገንቦ የገጠር ልጆች ናቸው። እዚህ ውስጥ ያላችሁ ሁሉ እዚህ ውስጥ ያለው ሁሉም አሁን የገጠር ልጅ ነው። ወርተኝነት የገጠር ልጅ ነው። በጣም ጥቂቱ ናቸው የከተማ ልጆች። እስኪ እጃችሁ ነው የገጠር ልጅ ሆናችሁ እስኪ የገጠር ልጅ የገጠር ልጆች በቃ እስኪ የከተማዎቹ አውጡ ምስኪን ደናደሽ ወንድሞች የሚገርም ነው። ወንድሞች የለም እንደዚህ ያደግለት አይገት ነው። እንዲህ ነው ዘመናዊ ነጥሯ እንዲህ ነው የሚሆነው። በጣም ይደንቅ እኮ ዝሮ ተውት። ወደ ነገር ኤርምያስ ገንቦ ታውቃላችሁ? የገጠር ልጅ ሆናችሁ ይላል። ገንቦ ይዞ መጣ። አዲስ ገንቦ ናት። ገንቦዋን ውሃ ሲቀዳ እንግዲህ ገንቦ ነበር የሚቀዱት እናቶቻችን፣ ቀይ ቀድሞዎቹ። ዛሬ ጀሪካ የሚባል ነገር ነበር እና እዚች ላይ ተሸክመው ሲሄዱ ውሃው ሩቅ ቦታ ስለሚሆን ድንገት እንቅፋት መጥቷቸው ውድቅ ካሉ ገንቧቸው ከስከስ በላ ገመዳቸውን ይዞ ቤታቸው እንደዛ ነበሩ እና ገንቦዋ ታምራለች፣ አዲስ ናት። ያችን ገንቦ ይዞ ተሸክሞ ሄደ እንደ ሴቶች። ከዛ በጉጉት ይጠብቃል። ምን ይዞ ከዛ ህዝቡ ሰብስቦ ያችን የምታምር ገንቦ ይዟት መድረክ ላይ ወጣና ሊከፍ ካለ ቦታ ላይ ትምህርት ሊያስተምር ነው። በገንቦዋ ምሳሌ ሊመስል ነው። ምን እንዳደረገ ታውቃላችሁ? ገንቦዋ ከላዩ ላይ ውርድ አድርጎ ክርስክስ አደረጋት። በቃ ሄደ፣ ትምህርቱን ጨረሰ። ምንድን ነው ያስተማረው አሉ። የኤርምያስ ትምህርት ምን ታውቃላችሁ? የኤርምያስ ትምህርት ብነግራችሁ ባስተምራችሁ አልሰማም ብላችኋል፣ እንዲህ ብላችኋል። እኔን ሳይሆን እንዲህ ያላችሁ እግዚአብሔር ነው። እግዚአብሔር እንዲህ ስላላችሁ ከእንግዲህ ጠላታችሁ ናቡከደነፆር ተነስቶ ይማርካችኋል፣ ከዚህ በኋላ ወስዶ ይከሰክሳችኋል። ትምህርት ከዚህ በኋላ መቼስ ከቀድሞ ጀምሮ እውነተኛ መምህር ባለበት በተቃራኒ ነው ምን ይኖራል? ደግሞ ማን አለ? ሐሰተኛ መምህር አለ ይባላል። ልክ ሁሉም መምህራን አሉ። በተቃራኒ ደግሞ የዚያኛውን ትምህርት የሚገለብጥ አይጠፋም። ለምሳሌ ክርስቶስ አምላክ ነው ብለው እውነተኞቹ
የሚገለብጡ ከጥንት ጀምሮ አይጠፉም። ኤርምያስ እንዲህ አድርጎ ጠላታችሁ ይቀሰቅሳችኋል አለ። የሐሰተኞቹ መምህራን ተነሱና እንዲህ አሉ። በነገራችን ግን ከቀድሞ ጀምሮ ያለ ስለሆነ ሰው በደንብ ሊረዳ ይገባዋል። አሁን ብቻ እንዳይመስላችሁ እውነተኛውን ትምህርት መገልበጥ አሁን አይደለም የሚመጣው፣ ከጥንትም አለ። የሐሰተኞቹ መምህራን ተነሱና እንዲህ አሉ። የኤርምያስ ትምህርት ግን ገብቷችኋል አሉ። አልገባንም አሉ። እንዲህ እኮ ነው አሉ። ምንድን ነው አሉ? የኤርምያስ መልእክት እኮ አሉ እግዚአብሔር ከዛሬ ጀምሮ ጠላታችሁን እንዲህ አድርጎ ይከሰክስላችኋል ማለት ነው አሏቸው። አይገርማችሁ? ገለበጡ ወይስ እንዳደረጉት? ገለበጠው። ኤርምያስ እግዚአብሔር በኃጢአታችሁ ስለጸናችሁ ሊቀጠቅጣችሁ ነው። እነሱ ደግሞ እንዲህ አድርጎ ምናችሁ ሊያጠፋላችሁ ነው። በተቃራኒ ልብ አድርጉ። በተቃራኒ አሁንም ኤርምያስ ትምህርቱ ሲገለብጡበት ግራ ገባው። አሁንም ሌላ ዘዴ ፈለገ። ሲጨንቀው ደቀ መዝሙሩን ና አለና ምን ላድርጋሉ? ሞፈር ቀንበር አምጣና በከተማው መካከል ረሰኝ አለው። ተመደኝ አለው። ታመደው። በዚህና በዚህ ታውቃላችሁ፣ ቀንበር ታውቃላችሁ አይደል? ታውቃላችሁ። በዚህ አድርጎ ልክ እንደ በሬ ከአንገቱ ቀንበሩን አስገብቶ እዚህ አድርጎ ንቅ አድርጎ አስሮ በረሰኝ አለው። በከተማው መካከል ምን እያደረገ ይላሉ። እና የኤርምያስ ሀሳብ ኧረ ተው ተመለሱ፣ ኧረ ተው ስሙ፣ ኧረ ተው ሽበሉ ነው የኤርምያስ ሀሳብ። እኛው አይነት ትምህርቱ እናንተ ግን እሺ አልልም ስላላችሁ ከእንግዲህ ጠላት እንዲህ አድርጎ ሊያስጨንቃችሁ ነው። የምትማረኩበት ቀን ቀርቧል። ሊያንቃችሁ ነው ጠላት እያለ ነው። አሁንም እነዚያኞቹ ተነስተው የኤርምያስ ትምህርት ገብቷችኋል? ኧረ የለም እግዚአብሔር ጠላታችሁን እንዲህ አድርጎ ያስጨንቅላችሁ ነው። መገለበጥ አይሆንም። ተቃራኒ ነው። ቶሎት ነውላችሁ። እንደዚያ የኤርምያስን ቃል አልሰማ ብለው ኤርምያስ ነገ ምን ሊሆን እንደሚችል አስቀድሞ ስለ ነገ ያን ሁሉ ሲደክም ኖረ። አልሰማው ስላሉ እንደተናገረው አልቀረም። እስራኤላውያን ተማረኩ፣ ወደ ፋርሳውያን ወረዱ። 70 ዘመን ተቀጠቀጡ፣ በመከራ ተቀጠቀጡ። 70 ዘመን። ስንት ዘመን? 70 ዘመን። እውነት የእውነተኞቹን መምህራን የአባቶቻችን ትምህርት በትክክል መስማት ብንችል ኑሮ አንድነት ሁሉ ቢኖር ኑሮ አሁን ላይ የሁሉ መቀጥቀጥ የሁሉ መከራ ባልመጣብን ነበር። ግን ምን ታደርጋላችሁ? እንደ ኤርምያስ ስለ ነገዋ ሕይወታችን ስለ ነገዋ ጣፈንታችን የሚነግሩን እውነተኞች አሉ። ያንን የሚገለብጡ የሐሰተኞች መምህራን ከውጭም አሉ፣ ከየትም ደግሞ አሉ። ደግሞ ከውስጥም አሉ። የቤተ ክርስቲያን ፈተናዋ ከውስጥም ነው፣ ከየትም ነው፣ ከውጭም ነው፣ ከሁለቱም ነው። አሁን የከበዳት እሱ ስለሆነ ነው። የውጩ ብቻ ቢሆን ማለት ነው በፍጹም አይሆን ነበር። ሁለቱም ስለሆነ ግን አልቻለችም፣ ከበዳት። ልብ አድርጉት። ነገን አለመረዳት እንዲህ መቀጥቀጥን ያመጣል። ያቺ ታላቅ ሀገር የቅዱሳኑ ሀገር ምድረ በዳ ሆና የአራዊት መሰልጠኛ መፈንጫ ሆና ኖራለች። በኋላ እስኪመለሱ ድረስ ከሰለ ዘመን በኋላ ጥሩ ይላችሁ። አሁን አይቺ ሀገር የነገው ህይወት ህልውናችንን የግድ ዛሬ ላይ ሆነን ማየት ካልቻል የግድ የእስራኤላውያን ዕጣ ፈንታ እንደሚደርሰን ማወቅ አለብን። በእርግጥ ዛሬ ላይ ወደኋላ ቢሆን ብንመለከት ከእስራኤላውያን ታሪክ ሳንሄድ እኛም ቢሆን ብዙ ነገሮች ማየት እንችላለን። ስለ ነገው አስበው እንደ ኤርምያስ ዛሬ ላይ ሲያለቅሱ የነበሩ ሲቆረቆሩ የነበሩ ግን የሚሰማቸው አጥተው ልክ እንደ ኤርምያስ ዘመናቸው በስንት ዓመት? 40 ዓመት። የእስራኤል 70 ዓመት፣ የእኛ ደግሞ 70 ዓመት መከራ ያዩበት ጊዜ 40 ዓመት መከራ የተቀበሉበት ጊዜ አለ። ነገር የተረዱት ለምሳሌ አንድ ላስታውሳችሁ። ነጋድላስ አለማየሁ የሚያውቀው ሰው አለ? ነጋድላስ አለማየሁ በግራኝ ዘመነ መንግስት ከነበሩት እጅግ ድንቅ የሚባሉ ሰማዕታት አንዱ ነው። ነጋድላስ አለማየሁ አየ ታሪክ እንዴት ሊከመሰላችሁ? ነጋድላስ አለማየሁ ግራኝ ዓመት ወደ ኢትዮጵያ ሳይመጣ ሳይዘምት አስቀድሞ ወደፊት ኢትዮጵያ ላይ ምን ሊገጥም እንደሚችል ትልቅ ስራ ይሰራ የነበረ ታላቅ አርበኛ ሰው ነበረ። ኢትዮጵያውያን ወደ ውጭ ሀገር ለምን ሄዱ ነበረ? ለንግድ ሄዱ ነበረ። እናንተን
ወርቅ ምናምን ብቻ ተሸክማችሁ አትሂዱ እንዴ! ከሄዳችሁ በኋላ ሳንቲም ብቻ ተሸክማችሁ አትምጡ። ስለ ኢትዮጵያ እንዴ ብዙ ነገር ማሰብ ጀምሩ። ስትሄዱ ወርቅን ብቻ ሳይሆን ኢትዮጵያን ተሸክማችኋት ሂዱ። ለምን? በሄዳችሁበት ሁሉ ተሸክማችኋት የምትሄዱ ከሆነ ክፎች ስለ ኢትዮጵያ ምን እንደሚያስቡ ምን ጊዜ ቢሆን ማስተዋል ከእናንተ አይምሮ አይጠፋም። ስለዚህ አስቡ ብሎ ይመክራቸው ነበር። ኢትዮጵያውያን ነጋዴዎች ወደ ውጭ ሲሄዱ ለወርቅ ብቻ አልነበረም። ስለዚህ ማን ተሸክመው ይሄዳሉ? ሀገራቸውን ተሸክመው ይሄዳሉ። ስለ ኢትዮጵያ ስለላ ማውራት ይሰራሉ። እና ውጮች ኢትዮጵያን ለመውረር ኢትዮጵያን ለመውጋት ኢትዮጵያ ላይ ያለ ማን አስነስተው ማንም ግራኝን አስነስተው ኢትዮጵያን ለመውጋት ብዙ ድጋፍ እያደረጉ ብዙ ጥር መሳሪያ እያቀረቡለት ዝግጅት ላይ እንደሆኑ አምጥተው መረጃ ያቀብሉታል። ለማን? ለነጋድራስ አለማየሁ። አለማየሁ ሲሰማ ንጉሱ ያን ጊዜ ማን ነበረ? በግራኝ ዘመን የነበረው ንጉስ የኢትዮጵያ ንጉስ ማን ነበር? አታውቁት? ማን ነበር? አሃ ይቅርታ፣ ለካ እናንተ ጂኦግራፊ ማን ነው? ታሪክ ሂስትሪ አትጫወት። ማን ነበር የነበረው? አጼ ማን ነው? ልብነ ድንግል። ልብነ ድንግል ነው። ልብነ ድንግል ይህን መረጃ ደረሰው በማማካኝነት በነገራታ አለማየሁ አማካኝነት። አለማየሁ ይህን ሲያቀርብ ልብነ ድንግል የመለሰው አንድ ደንቀ ነው። በነገራችን ላይ በግራኝ አህመድ ዘመን ለኢትዮጵያ መውደር ለእነዚያ ሁሉ ካህናት መታረቅ ትልቁና የመጀመሪያውን ተጠያቂነት የሚይዘው ግራኝ ሳይሆን ልብነ ድንግል ነው። ታውቃላችሁ? ልብነ ድንግል ይህ ታላቅ ሰው አለማየሁ አምጥቶ መረጃውን አቀረበ። ነጋድራስ አለማየሁ ልብነ ድንግል ምን አለ? ጀግናው ኢትዮጵያ ላይ አለ። ማንም አጼ ልብነ ድንግልን ይምጣና ይሞክረኛ አለ። ልብ አድርጉት። አሁንም ሁለተኛ ስለላ ላከ። በሁለተኛው ስለላ አሁን ከውጭ ያለውን እንደውም በዜና በኩል አድርጎ ገብቶ አንብቦ ያለውን ሁሉ ጨርሶ አሁን ሙሉ በሙሉ ለመውጋት ዝግጁ ላይ ሆኗል። እኛ የምንዘጋጅ እንግዲህ አለ። በቃ ይምጣ ዝም ተባለ። ዝም ግን እረፍት የለውም። ለምን ዝም በል ቢባልም ዝም ይገባዋል። ገባው ላይ ገባው። ሀገር ጉዳይ ነው፣ የሃይማኖት ጉዳይ ነው። አይሆንም። የሚገርመው ከዚህ በኋላ ምን እንደተፈጠረ ታውቃላችሁ? ግራኝ ጦርነት ጀመረ። የመጀመሪያው ጦርነት ገጠመ። የልብነ ድንግል ሰራዊት ግራኝን ሙሉ በሙሉ ድራሹን አጠፋው። የመጀመሪያው ነው። ከዚያ በኋላ ነጋድራስ አለማየሁ አንዱ የጦር መሪ ስለነበረ ግራኝ ሸሽቶ ተሸንፎ ሲሄድ ከገባበት ገብተን ትልማት ማጥፋት አለብን ብሎ ሲከተል ልብነ ድንግል ምን አለ? የፈራ የተመለሰ የሸሸ ውሻ ይመስል መከተል ምንድን ነው? ተመለስ ተባለ። በቃ ግራኝ ሄደ። የበለጠ ተደራጀ። የነበረውን ደካማ ጎን ሁሉ አጠና። በሁለተኛው የበለጠ ተዘጋጅቶ መጣ። ሁለተኛው ጦርነት ተጀመረ። ሁለተኛው አፈጣጋር ላይ መሰለች። ያን ላይ ተቀየረ። ተለኮሰ ጦርነቱ። ማን አሸነፈ? ግራኝ አሸነፈ። አሁን ይኸውላችሁ ድንገት አለምን ግን የእሱ ሰራዊት በየሀገሩ ያለው ሁሉም ስላልተጠራ ይጠራ ተባለ። ተጠራ። ሶስተኛው ጦርነት ተጀመረ። በሶስተኛው ግጥሚያ የማን ሰራዊት ሸሸ? ማን ተሸነፈ? ግራኝ ተሸነፈ። ዛሬ ግን በታሪክ አንመለስም ብሎ ማን ቀጠለ? ወደፊት ማን? ነጋድራስ አለማየሁ ቀጠለ። ዛሬማ በጭራሽ። ከዚህ ቀደም አይተዋል ሽንፈታችንን። እስከ መቼ እንዲህ ነው እንቀጥላለን? ከዚህ በኋላ ደግልሃን ነበር የሚባለው። የማን ያን ዋናው አዛዥ ደግልሃን ነበር። ንጉሳችን የፈራን መከተል ውሻ ይመስል እያሉ ስለማይወዱ አይሆንም ብሎ ተመለሰ። ሁሉም ጦር መለሰበት። ብቻውን ቀረ። ነጋድራስ ከማን ጋር ይሆን? ሲናደድ ሲቆጨው ቀጥ ብሎ ሄዶ ተንበርክኮ ንጉሥ ዛሬ አንድ ክስ አለኝ አለ። ምንድን ነው? እነሆ ዛሬ ጠላታችን እስከ መጨረሻው ድረስ ማጥፋት ስንችል ይህንን ሽንፈት ወይም ደግሞ ዳግም ያስቀሰቀስ በሚችል ሁኔታ ለጠላት በር የሰጠ ደግልሃን ሲሆን በሞት እንዲቀጣ ካልሆነ ግን እንዲታሰር ፈልጋለሁ አለ። ክስ መሰረተ። ከዚህ በኋላ ልብነ ድንግል ምን አደረገ? ጀግናውን ወታደሬ የማይገባ ስም ሰጥተዋልና እሱ ሳይሆን አንተ ትታሰራለህ ተብሎ ታሰረ።
ማን ታሰረ? ማን ታሰረ? ታሰረ። እስር ቤት ወረደ። ስለማን የሚያለቅሰው? ስለማን እንቅልፍ የሌለው? ስለ ሀገሩ እንቅልፍ የሌለው፣ ስለ ሃይማኖቱ እንቅልፍ የሌለው ታሰረ። የሚገርማችሁ እስር ቤት እንኳን ሆኖ አሁንም ግን እንቅልፍ የለውም። ስለማን? ስለ ሀገሩ። እንዴ ይኸውላችሁ ጠማማ ትውልድ፣ ጠማማ አስተሳሰብ ያለው ሰው ቢሆን ኖሮ ምን ነበር የሚለው? የሚጸልየው እንደው ግራኝ ኃይል አግኝቶ ማንም ይህንን ንጉሥ ቀጥቅጦ ብሎ ነበር ሊያስብ የሚችለው። እሱ ግን ይሄ አይታሰብ አልነበረው። ለምን ሀገር ነው፣ ሃይማኖት ናት። እስር ቤት ሆኖ እንቅልፍ አልነበረው። እስር ቤት ሆኖ የሚሰራውን አንድ ነገር ይገራል። አንዲት ብርቅ የምትባል ሴት ሳይቀር የንጉሱ የጠጅ አሳላፊ የነበረች ሴት አገናኝ ብሎ አገናኙት። ብርቅ ትባላለች። አንድ መልዕክት ትሻላት። ምንድን ነው? እባክሽ ንጉሱ እኔ በነግረው አልሰማኝም እስካሁን እኔንም እስር ቤት አውርዶኛል። አንቺ ትሻያለሽ። ግራኛውን ያለበትን ቦታ አንቺ ታውቂያለሽ። ተወልደሽ ያደግሽበትን ቦታ ነው። አዳር አካባቢ ነው ቦታው። አንደኛ የዚያን አካባቢ ቋንቋውን ታውቂዋለሽ። እሱ ብቻ አይደለም እንዴ ሃይማኖትሽ ቢሆን ኦርቶዶክሳዊት ነሽ። ግን ከዛሬ ጀምሮ ግድ የለም ማተሽን በጥሽውና ሙስሊም ነኝ ብለሽ ስምሽን ብርቄ ሳይሆን ዘይነባ ይሁንና ዘይነባ እስማኤል ይባላለሁ ብለሽ ሂጂና ከግራኝ ጦር ጋር ቁጭ ብለሽ የግራኝ ሰራዊት እየመገብሽ የምትመገብ ይመስለሽ መረጃ ላይ ግራኝ ሽንፈትን ምን ላይ ሁልጊዜ ሽንፈት እንጂ ማሸነፍን እንዳይቀረች ብሎ ላካት። ይህች ሴት ሄዳ ምን አደረገች? አብራ ተቀመጠች። መረጃ ትልካለች በየቀኑ። ግራኝ ይመጣል፣ ይዘምታል፣ ግን ይሸንፋል። ይመጣል፣ ይሸንፋል። ለምን? ማን እያቀበለ መረጃ? ያቺ ሴት። ይህ መረጃ ግን ማን የሚሰራው? ማን የሚሰራው? ግን መረጃ በእሷ አማካኝነት ነው። የሚገርመው የታሰረባት ቤት ብቻውን ዶሳሳ ጎጆ ላይ ነበር የታሰረው። ያችን ዶሳሳ ጎጆዋን አቃጠሏትና ከነጎጆ አርሮ ተክሞ ሞተ። ማን ያቺ ነጋላት አለማየሁ። ከዚህ በኋላ ብርቄም ነጋላትን ስታጣ አንጀቷ ተራበ፣ አረረች። በዚህ ሁኔታ ደግሞ የንጉሱ የእጅ አስታጣቢ ኮከብ የሚባል ሰው ነበረ። ንጉሱ ከዙፋኑ አጠገብ ወርቅ ቀለበት አለችው አውልቆ አስቀምጧት ነበርና እጁን ሲያስታጥብ ያችን ቀለበት ሰውሮ ወጥቶ ለወርቅ ቀለበት ሲል ከግራኝ ጦርነት ሂዶ ተቀላቀለ። ወርቋን ለማግኘት አይገባኝም። ሆዳም ሲሆን ነገር አለማሰብ ሲችል እዩት። የዛሬውን ህይወት ብቻ የሚያስብ ሰው እንዲህ ነው የሚሆነው። ተቀላቅሎ እያለ ግራኝ ሁልጊዜ ጨንቆ ነበር። ለምን ሁሌም ዘምታለሁ፣ ግን ለምን ሸንፋለን? ማን ነው መረጃችን የሚያወጣብን እያለ ይጠይቅ ነበር። በኋላ አንድ ቀን ያ ሆዳም ሰው ዘወር ብሎ ሲያይ ማንን አያት? ብርቄን አያት። ይቺ እኮ የንጉሱ የጠጅ አሳላፊ ናት ብሎ ጠቆመ። ብርቄን ቁርጥርጥ አድርጎ ገደሏት። ብርቄን ተገደለች። ነጋድላትም ሞተ፣ ተቃጠለ። ከዚህ በኋላ ማን መረጃ ያጣ? ኢትዮጵያ ሙሉ በሙሉ ካህናቱ፣ መነኮሳቱ፣ አብያተ ክርስቲያናት፣ ነጻይት ሁሉም እናደረጉ ወደው ልባረክ ወደው ይህ ሁሉ ይኸውላችሁ ነገን አስበው የሚመለከቱ ሰዎችን ማየት፣ ማዳመጥ፣ መስማት ብንችል ኑሮ ያ ሁሉ ነገር አይመጣም ነበር። እህቶቼና ወንድሞቼ ይህ ሁሉ የምላችሁ ታሪክ አስተምራችሁ ፈልጌያለሁ። ደግሞ መሆንም አለበት፣ ማወቅም አለበት። ለምን መስላችሁ? አንዳንዴ ለምሳሌ እዚህ ላይ ይሄ ወንዝ እንደሆነ አስቡት። ይሄ ባህር ነው። እዚህ ላይ ቆሜያለሁ። እዚህ ጀምሮ እስከ ድረስ ወንዝ ነው፣ ውሃ ነው። ለመዝለል እዚህ ላይ እንደቆምኩ ልዝለል ብል እችላለሁ? አልችልም። ኃይል አገኛለሁ? የግድ ኃይል ለማግኘት ምን ማድረግ የሚጠበቅብኝ? ምን ማድረግ አለብን? ወደ ኋላ መመለስ። ምን ለማድረግ? ወደ ተንደርድሮ መሄድ። ወደ ኋላ ተመልሰን ከኋላ የነበሩ አባቶቻችን ህይወታቸው፣ ታሪካቸው፣ ለሀገራቸው፣ ለሃይማኖታቸው የነበራቸው ህይወት ሁሉ ማየት ካልቻል አደገኛ ነው የሚሆነው። ስለዚህ ይኸውላችሁ ቤተክርስቲያናችን ሁላችሁ
አሁን ላይ ያለችበትን ታውቃለች። በብዙ መንገዶች ተወጥራለች፣ ግራ ተጋብታለች። ብዙ ነገሮች ፈተና ሆነው ቀርበውባታል። ውስጣዊ ፈተና አለባት፣ ውጫዊ ፈተና አለባት። ውስጣዊ ፈተናዎቿ አይዘረዘሩ፣ ጥቂቶቹ ብቻ ላንሳ። የመጀመሪያው ከውስጣዊ ፈተናዎቿ አንዱና ቀዳሚው ጎጠኝነት። ምን አልኳችሁ? ምንድን ያልኳችሁ? ጎጠኝነት። ጎጠኝነት ልብ አድርጉት። ጎጠኝነት እጅግ በጣም ዙሪያውን በሰንሰለት ስርስር አድርጎ ሽባ አድርጓታል። ሁሉም በየአካባቢው ስታዩት አንድ ኦርቶዶክስ ወይም ደግሞ የክርስቶስ አንድ አካል ብሎ የሚያምን ሳይሆን በአንደበቱ ሊናገር ይችላል፣ በልቡ ግን ከዚህ የራቀ አመለካከት ያለው ትውልድ ነው። እንደ ቤተክርስቲያን ግን አስተምሮ የሚያስተምረን ይህን አልነበረም። ሐዋርያው ቅዱስ ጳውሎስ ከሌሎቹ ይልቅ ስለ አንድነት፣ ስለ ኦርቶዶክሳውያን ህብረት በሰፊው አስተምሯል። በሮሜ ምዕራፍ 12 ቁጥር 5 ላይ ስትመለከቱ እንዲህ የሚናገር ኃይለ ቃል አለ። በከመ በውስተ አሐዱ ነፍስጥነ ብዙኃ መለያልየ ብነ ከማሁ አለ ወዘዘዚአሁ ምግባሩ ከማሁ ኩልነ እንዘ ብዙኃን አሐዱ ሥጋነ እነሆ አለ በሰውነታችን ውስጥ አለ ብዙ ሕዋሳት አሉ አለ። ምኖች አሉ አለ? ብዙ ሕዋሳት አሉ አለ አሉ አለ። ምን አሉ? እዩት። እኔ አሁን አንድ ሰው ነኝ። በእኔ ሰውነት ውስጥ ብዙ ምኖች አሉ፣ ሕዋሳት አሉ። ምን አሉ? እጅ አለ፣ እግር አለ፣ ዓይን አለ፣ አፍንጫ አለ፣ ጥርስ አለ፣ ሳምባ አለ፣ ብልት አለ። እኒህ ሁሉ ምኖች ናቸው? ምኖች ናቸው? ሕዋሳት ናቸው። ነገር ግን አለ እነዚህ ሁሉ ሕዋሳት ስንት ናቸው? አንድ ናቸው አለ። አንድ ናቸው። ይህ ሁሉ ሕዋሳት ሲኖሩ ስላለ እኔ 15 ሰው አይደለሁም፣ አንድ ሰው ነኝ። እኛም አለ ሲያዩና አለ እንደ እጅ ሌላ ነው ወዘዘዚአሁ ምግባር እኮ ነው የሚለው። የእያንዳንዳቸውም ስራቸው ልዩ ልዩ ነው የሚለው። ልብ አድርጉት። ስራቸው ልዩ ልዩ ነው። የእጅ ስራው ሌላ ነው። ምንድን ነው? ልብ አድርጉት። ይመገባል፣ ያስራል፣ ይፈታል፣ ያጭዳል፣ ብዙ ስራ አለው። እግርም ስራ አለው። የራሱ የእግር ስራ ሌላ ነው። የእግር ስራ መራመድ ነው። የእግር ስራ መሮጥ ነው። የእግር ስራ መዝለል ነው። እነዚህ ሌላን ስራዎች ናቸው፣ የእግር ስራዎች ናቸው። ዓይንም የራሱ ስራ አለው። የዓይን ስራው ማየት ነው። ጆሮም ስራ አለው፣ መስማት ነው። አፍንጫም ስራ አለው፣ ማሽተት ነው። ምላስም ስራ አላት፣ መቅመስ ነው። ሁሉም የየራሳቸው ስራ አለ፣ የስራ ድርሻ አላቸው። ስራቸው ልዩ ልዩ ነው። ነገር ግን አለ አንድ ናቸው። አንድ ናቸው። ስንት ናቸው አለ? አንድ ናቸው። አንድ ስለሆኑ የአንደኛው ህመም የሌላኛው ህመም ነው። የማን ህመም ነው? የአንደኛው ህመም የሌላኛው ህመም ነው። ክርስቲያን ከሆናችሁ እውነት ኦርቶዶክሳውያን ካላችሁ የክርስቶስ ልጆች ነን ካል የድንግል ልጆች ነን ብለን የምናምን ሰዎች ካለን በአንደበታችን ሳይሆን በልባችን የምናምን ከሆነ በደንብ ስሙት። ክርስቲያን የሆነ ሰው ከሆነ በሕዋሳት ሐዋርያው መስሎ የተናገረውን በደንብ ስራ ይገባዋል። ስለዚህ እኛም አለ እንደ ሕዋሳት አለ ብዙዎች ነን አለ። እንደ ብዙኃን ነን አለ። ብዙዎች ስንሆን አለ ነገር ግን አሐዱ ሥጋነ በክርስቶስ በክርስቶስ ግን አለ ስንት ነን አለ? አንድ ሥጋ ነን አለ። ግን ስንት ነበር? ሲያዩን ግን ስንት ነን አለ? እንደ ሕዋሳት ብዙ ነን። ያ ማለት ሕዋሳት ብዙ እንደሆኑ ሁሉ እኛም ሳይሆን ብዙ ነን። አንዳችሁ ምንድን ናችሁ? ቀኝ ጆሮ ከሆናችሁ ሌላኛችሁ ግራ ጆሮ ናችሁ። አንዳችሁ እጅ ከሆናችሁ አንዳችሁ እግር ናችሁ። አንዳችሁ ሳምባ ከሌላችሁ ሌሎቻችሁ ደግሞ ምንድን ነን? ኩላሊት ነን። ልብ አድርጉ። የሚገርመው እንዲህ ስለሆን የአንደኛው ህመም የሌላኛው ህመም ነው። የግድ ለምን? ሕዋሳት ለምሳሌ እጅ ሲታመም እጅ ከታመመማ ማለት እግር ቢታመም ለምሳሌ እግር ብቻውን ስለ ራሱን ለማዳን አይደክምም። ሌሎቹ ማንን ለማዳን ይደክማሉ? ማንን ለማዳን? እግርን ለማዳን እንጂ እጅ ብሯን ይዛ ትሯሯጣለች። ምን ልትገዛ? መድኃኒት ልትገዛ። ሌሎቹስ ዓይን እንዴ መጽናናት እስኪያቅታት ድረስ ስለ እግር ምን ታደርጋለች? ታለቅሳለች። ለምን? የእግር ስሜት
የዓይን ነዋ። ልብ አድርጉት። ምላስን ተመልከቷት። ምላስ የምትወደው የምትፈልገው የሚጣፍጥ ምግብ ነው አይደለም? ነው። ሳትወድ ግን ስለ እግር ህመም ስትል ለእሷ የማይስማማውን የሚመራውን ምን ታደርጋለች? ምን ታደርገዋለች? ትጠጣለች፣ ትጠጣዋለች፣ ትበላለች። የግድ የማይስማማት ሁሉ የአንደኛው ሆነ የማን ስለሆነ ነው? የሌላኛው ስለሆነ ነው። በደንብ ተመልከቱ። እንዴ ሁላችሁም አዲስ ልብስ ለብሳችሁ ታውቃላችሁ? ሱፍ ስትለብሱ በተለይ አዲስ ሱፍ ከሆነ በተለይ ተመራቂ ስትሆኑ ስትመረቁ ሁላችሁም ታውቃላችሁ። ሱፍ ታሰፋላችሁ። ሱፍ ለምሳሌ እዚህ ላይ ከራባት አድርጋችሁ ደረታችሁ ላይ ሱፋችሁን በዚህ ደርባችሁ ምን ታደርጋላችሁ? ሌላው ዙሪያችሁ ጫማችሁ የቀደሙ ሊሆን ይችላል። አዲስ የጨመራችሁት ከራባትና ምንድን ነው? ሱፍ ብቻ ነው። ስትራመዱ እግራችሁ አሁን ይጠራራል። ምን አገባው እግራው? እሱ አለበሰው ነው። ያጌጠው እኮ ደረት እኮ ነው። ያጌጠው እኮ ትከሻ እኮ ነው። ለምን ዛሬ ትከሻ ቢያጌጥ ነገ ጧት ደግሞ አዲስ ጫማ ተጫምቶ እግር ሲያጌጥ ማን ይጠራራል? ደግሞ ያለ ፊቱ ትከሻ ይጠራራል። ልባል ያንዱ ደስታ ለሌላኛውም ደስታው ነው። ያንደኛው ሀዘን ለሌላኛው ደግሞ ምን ነው? ደግሞ ሀዘኑ ነው። እኔና እናንተ እኮ ታውቃላችሁ፣ ያንደኛው ቁስል ለሌላኛችን የማይገባን ክርስትናው ቁስል ስላልገባን እኮ ወይም ደግሞ ይኸውላችሁ አንዱ ሲታመም፣ አንዱ ሲፈናቀል፣ አንዱ ሲገደል፣ አንደኛው ዝም የሚል ከሆነ ይህ አካል የተቆረጠ ወይም የሰለለ አካል ነው ወይም ተሳካ ከሆነ ያማዋላ ህዋሱ ነዋ፣ አካል ነዋ። እንዴ አንዱ ለሌላኛው ሊያለቅስ ይገባዋል። አሁን እኮ በዚህ ዘመን እኮ እግር ሲቆረጥ ምን ጊዜም ማን ታለቅሳለች? ዓይን ታለቅሳለች። የዚህ ዘመን ግን እንዲህ አይደለም። ለምን? እግር ሲቆረጥ፣ ሆድ ሲታመም፣ እጅም ስትቆረጥ፣ ሌሎቹ ሕዋሳት መከራ ሲቀበሉ ዓይን የማታለቅስበት ዘመን ለምንድን ነው ሲባት አላየውም የምትልበት ዘመን። ይገባችሁ? ማን ሲቆረጥ አሁን እግር እየተቆረጠ ዓይን አላየውም ብትል ይሆናል? አይሆንም። ምናልባት አላየውም ማለት ትችላለች። እውነትም አላየችም ሊባል የሚችለው ምናልባትም ዓይን ጠፍታ ከሆነ ነው። ልባቱ ምን ከሆነ ነው? የጠፋ ትውልድ ከሆነ የሌላኛው ወገኑ ህመም አይሆንም። ምን ጥያቄ ነው? ኦርቶዶክሳዊ ህብረት፣ ኦርቶዶክሳዊ አንድነት የሚባለው ይሄ ነው። እንዴ ሐዋርያው እኮ በአንደኛ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 17 ላይ ተመልከቱ ምን እንዳለ። በከመ አሐዱ ኅብስት አሐዱ ሥጋ ነይነ እንዘ ብዙኃን እስመ ኩልነ እምአሐዱ ኅብስት እንነሥእ። እኛ ብዙዎች ነን አለ። ለምን ካላችሁ አለ የበላነው አንድ እንጀራ ስለሆነ ብሏል። ስንት እንጀራ ስለበላን? የበላነው እንጀራ አንድ ስለሆነ እኛም ብዙ ስንሆን ስንት ነን? አንድ ነን። አንድ እንጀራ ለአንድ ነው የሚገባውና አንዱ እንጀራ ክርስቶስ ብዙዎች ነን ሳለ ለአንድ ለሆነ ነው ለእኛ ይገባናልና ብሎ ይናገራል። አንድነታችን በትክክል መታወቅ አለበት። አንድነቱ የገባው ክርስቲያን ከሆነ የሚያስበው እንዳንድ ቤተክርስቲያን እንዳንድ ክርስቶስ እንጂ ስለ ጎጥ እዚህ ጎጥ እዚያ ጎጥ ምናምን አይሆንም። ነግሬያቸዋለሁ ቅድም። ቀኝ እጅ እኔ ከሆንኩኝ እናቴ ግራ እጅ ብትሆን የእሱ እናት ደግሞ እግር ብትሆን ከእናቴና ከእሱ እናት ላዳላ የምችልበት አግባብ አለን የለኝም? ማዳላት ምናምን አይሆንም እኮ እንደ ክርስትናው ሊገራችሁ አይደለም። በጎጥ ይቅርና በጎጥ መከፋፈል ይቅርና እንደ ኦሮሚያ፣ አማራ፣ ትግራይ ሱተውትና እንደ ክርስትና ለእናት እንኳን ሳይቀር ማዳላት እኮ የለም። አይሆንም እኮ አሁን መልካ ክርስቶስ ናቸው። መልካ ክርስቶስ ስንት ዓመቱ እንዳይዘነጋኝ ምን አላት ወይ 25 ዓመት ሲጋደሉ ኑረው ገዳም ውስጥ ገብተው ከዚህ በኋላ ወደ አክሱም መጡ። አክሱም መጥተው ጸበለ ጻድቅ
ቀርቦላቸው ፈትቱ ተባሉ። ፈተቱ። ሊሰጡ ሲሉ አግድመው ሲመለከቱ እናታቸውን አዩአት። 20 ምናምን ዓመት ሆኗቸዋል አይቷት ከሚያውቁ ከተለዩአት። ሲያዩአት ከሌሎቹ ሴቶች ተለይታ ከስታ ጠቁራ አዩአት። ውስጣቸው አዘነና ከዚያ ጸበለ ጻድቅ እንዲህ አድርገው ወስደው ድርብርብ አድርገው ሁለት ሶስት ሰጥተዋል። የሚገርመው በዚያ ምክንያት ስለምን አዳላ ብሎ ያን ያክል ዓመት የደከሙበትን ሴም አደረገባቸው፣ አጠፋባቸው። 11 ዓመት ነው እንደገና ዋሻ ውስጥ ገብተው ጥሬ እየቆረጠሙ እያነቡ ያንን ጸጋ ያስመለሱት። አያችሁ እንዲህ ይገርም። በፍጹም አይታሰብ። አባቶቻችንን ያስተማሩ በፍጹም አትማሩ። አይሆንም። ቦረና የመጣችሁ ታውቃላችሁ አይደል? አቡነ ዳንኤል ስለ ጎጥ አስተሳሰብ ከየት የመጣ እያሉ ያስጨንቋቸው ነበረ። የግድ ይሏቸው እንዲናገሩ አካባቢያቸውን ስለማያውቁት፣ እሳቸው ደግሞ ቢሞቱ አይናገሩ። መጨረሻ ላይ ካልተናገርኩ ብለው አስጨንቀው ያዟቸው። የግድ አካባቢ ማወቅ አለበት ብለው ማለት ነው። ከዛ ሲጨንቃቸው ምን አሉ ብላችሁ እንግዲህ መናገር የማካከረ ልናገር እንጂ ብለው እናቴ አክሱም ናት። ከየት ናት አሉ? እናቴ አክሱም ነው ያለችው አሉ። እሺ አባቴ ደግሞ ልጇ ነው አሉ። ምኗ ነው አሉ? ምን ማለታቸው ነው? እናቴ አክሱም ናት፣ አባቴ ልጇ ነው ማለት እናቴ አክሱም ናት ማለት ናታቸው ነው። ድንግል ማርያም ናት። አባቴ ልጇ ነው ማለት ደግሞ ማነው ነው? ያመነ ክርስቲያን ማለት ነው። ልባቱ ከዚህ አይነት አመለካከት መውጣት አንድ መሆን ስለዚህ ቤተክርስቲያን አንድነት ልዕልና ማሰብ የምንችለው እንዲህ አይነት አባቶቻችን በሄዱበት መንገድ በሄዱበት አስተሳሰብ መጓዝ ከቻለ ብቻ ነው። ከዛ ውጭ ግን ቶችና ወንድሞች መከፋፈላችን ቤተክርስቲያናችን አስረት ማንም የማይደፍራት ቤተክርስቲያን ተደፈረች፣ በብዙዎች ተደፈረች። ሁሉም ለየአካባቢ ይደክማል፣ ለቦታ ይደክማል። ቦታ ይታገኛል እስከ ቤት ድረስ ይወዳል። ከዚህ በዞን መጀመሪያ በክልል ኦሮሚያ ክልል፣ አማራ ክልል፣ ትግራይ ክልል ምናምን እያለ ይወዳል። አንድ መሽ ይከፋፈላል። ከዛ ሲጠብ ወደ ምስጦ ወደ ክልል ሲወርድ ደግሞ ጎንደር፣ ጎጃም ይላል ማለት። ከዛ ወደ ዞን ሲጠብ ደግሞ ምን አለው? ደቡብ ጎንደር፣ ሰሜን ጎንደር ይላል። አሁን ደግሞ ሲጠብ ደግሞ ወገራ ደግሞ ቆላ እንዲህ አይደል? እንዲህ እየጠበበ ይመጣል። ደግሞ አሁንም ሲቀጥል ደግሞ ወደ ቀበሌ ይወርዳል። ሲጠብ አሁን ይወርድና ወደ ቤት ይገባል። የእናቴ ልጅ የአባቴ ልጅ እያለ እንዲህ ይከተላል። በቃ እየተገኘ ይገባል። በቃ እናት የሚሆነው ጎጠኝነት አደገኛ ነው። አደገኛ ለጎጥ ትክክል ነው ይገባል። አንደኛው ነገ ለማየት ፕሮፌሰር ትክክል ነገ መረዳት የምንችለው ዛሬ ላይ ሆነ የቤተክርስቲያን አንድነት ማለት ልዕልና በዚህ መረዳት እንችላለን። ልብ አድርጉት። ነገ ቤተክርስቲያናችን ምን ልትሆን እንደምትችል ዛሬ ባለንበት በጎጠኝነቱ መንፈስ መረዳት እንችላለን። ትናንት ወዲያ በዚህ ትንሽ ዓመት ውስጥ 5 ዓመት 10 ዓመት ውስጥ እያየናቸው እያንጃበቡ የነበሩት የጎጠኝነት መንፈሶች በዚህ 2 ዓመት ውስጥ ከፋዋት አልከፋዋት ቤተክርስቲያን ከፋዋታል። ልብ አድርጉ። እናት ወደ ገበያ ስትሄድ እንዲህ ታደርጋለች አለ። ልጇ አዲስ ሚስት ያገባ እንደሆነ እንደው ልጄ እንደው ጥሩ ሚስት አግብቶ ይሆን ታማኝ ሴት አግብቶ ይሆን ብላ ይጨንቃትና እንግዲህ ዞሮ አግብታለች እንግዲህ ባትሆንስ አትፈታት ብቻ እንግዲህ አታፋታት። ዞሮ ግን እንደው ልትረዳ ፈልጋለች። ገና ጎጆ እስከምትይዝ ገበያ ስትሄድ ምን ታደርጋለች ይባላል። አንዱን እንጀራ እኩል ከ5 ወይ ከ6 ስንጥቅ ታደርግና ሲገጣጥሙት አንድ እንጀራ ነው የሚመጣው። ግን ሰርጣጥቀዋለች። ከዛ በኋላ ድርብ አድርጋ ልክ እንደዚህ ድርብ አድርጋ ቁጭ አድርጋው ትሄዳለች። ትዘገያለች ከገበያው። ከዚህ በኋላ ያቺ የልጇ ሚስት እንዳደርጋለች ስራን ብላ እንዳትበላ ታውቅብኝ ብላ ጭንቃት። እዛም መሰቡን ለማየት ዝም ብላ የማየት አላለ ሱስ አላለ
ግልጥ አድርጋ ስታየው ቁርስራሽ አለ። ይህ እንኳን ሁሉም አንዱ ይበላ ምን አውቀው ብላ አንዱ ብድግ አድርጋ እንዳርጋለች። በቃ በዘት ታደርጋለች። በኋላ እናት መጥታ ስትገጣጥመው ይጎላል ወይስ ይሞላል? አንዷ ተሸርፋለች። አሁን ኢትዮጵያ ውስጥ እየሆነ ያለ አሁን ቆራርፈናታል። ትቆርሳለች። የቆረሷት ገበያ ወጥተዋል። ወጥተዋል ገበያ ወጥተዋል። እነሱ ወደ ንግድ ይዘዋል። ልብ አድርጉት። እሷ ግን ተቆርሳለች። እንዲህ አይነት ውስጥ ያስገባል። ሁለተኛው ቤተክርስቲያኗ በደንብ ነገር ለመረዳት ዛሬ ላይ ልናየው የምንችለው አደገኛ ነው። ከጎጠኝነት በተጨማሪ የአጥማቂያን ቡድን ትልቁ ፈተና ምን አልኳችሁ? በጣም ብዙ ያጥማቂ ቡድን አለ። ብዙ ይህ በጣም የሚያሳዝነኝ በጣም ወንድሞቼ እህቶቼ፣ አሁን እንዲህ መብራችን እንዳለ ተሰለቸው ነው እንኳን ሳይቀር አሁን ደግሞ እንዲህ ብዬ ደግሞ ስናገር ደግሞ እንዴት አጥማቂ ብሎ አሁን አባገየብን ይላችሁ እናንተ ደግሞ እርስ በርሳችን በእነዚህ ቡድን ምክንያት ክብልብል በናል ተከባበረ። እዩት። አጥማቂነት በዚህ ዘመን ምን ስለሆነ ምን ዋላው የቤተ ክርስቲያኗ ይገርም። አጥማቂነት አሁን ምን ዋል አገልግሎትማ ድሮም አይደለም አሁን አይደለም። ምንድን ነው የሆነው? አሁን ስራ ነው የሆነው። የግድ ስራ ደግሞ ታውቁታላችሁ የገንዘብ ማስገኛ እንደመሆኑ መጠን ሁሉም ሰው ገንዘብ ለማግኘት ወዴት ይስተማራል? ወዴት? ወደ አጥማቂነት። እዚህ እንትን አካባቢ የመጣች ካላችሁ ባለፈው እጄ ነበር ለሆነ ጉባኤና ማሰሮ ደንብ አካባቢ እየነገሩ ነበር። ወደ 7 ሰው ገበሬው ሁሉ እንዲማ ከሆነ እያለ ዝም ብሎ ማረሻውን እያያዘ ለማጥመቅ ተነሳ። ብዙ በተቻላቸው የደከሙ አስቆ 3 አሁን ድረስ አለ። ለምን ሲባቸው ተገልጣ እመቤታችን በቃ አጥምቀናኛለች፣ አዛኛለች። እኔ በእናቴ ላይ አትምጡብኝ በቃ ከሚል ማለት ነው። በዚህ ውስጥ አጋንንትን በምን የሚያወጣ ፖር ላይ ይልብት በመጻሕፍት አስተምሮ በፍጹም አጋንንት በዱላ ተደብድበው ሲወጡ የሚናገር የመጽሐፍ ቅዱስ ክፍል የለም፣ አይኖርም። አይደለም ቀርቶ መጽሐፍ ቅዱስን ተውትና በራሪ መጽሐፍ በፍጹም አይኖርም። ምናልባት ራሳቸው የጻፉት ካልሆነ በስተቀር አይገኝም። ጌታችን እኮ አጋንንት ሲያወጣ ምን ነበር የሚለው? ሲያወጣ ሲጮህ ራሱ ምን ነበር የሚለው? ዝም ብለህ ወጣ። ምስክርነት እንኳን ሲሰጡ ስለማን? ስለ ጌታችን ስለሱ አምላክነት ሲናገር እንኳን ዝም ብለህ ወይ ትንገር ለማንም አትናገር። የሚያደርጋትን ሁሉ እያንዳንዷን ታምራቱ ሊገልጹ ሲፈልጉ ወይ ትንገሩ ወይ ለማንም አትንገሩ እንጂ እንዲህ በአደባባይ ለዛውም ማይክ ቀርቦለት አይተናነቅ። የአጥማቂያኑ ብዙ ህዝባችን ከፋፈለው፣ እርስ በርሳችን ግራ አጋባል። ህዝቡ ግራ ተጋባ። እኔ ማንን ጨብጠው ላልሱ ግራ የሚገባው እቶቼና ወንድሞቼ፣ ይህ ሌላኛው ትልቅ ፈተና ነው። ስለ አጥማቂያኑ ብቻ ስም ብቻ መስላችሁ ሄደው ሰፊ ሰዓት በዚህ ርዕሰ ጉዳይ ብቻ ሲሆን ተከታታይ ቀናት ባይሆን ግን አንድ ቀን ሙሉ ርዕሰ ጉዳይ የምናይበት ስለሆነ እሱን አንድ የቤተክርስቲያን ውስጣዊ ፈተና የቤተ ክህነቱ መዘላለነት ትልቁ የቤተክርስቲያን የውስጧ ፈተና ነው። የቤተ ክህነቱ መዘላለነት ከላይ ጀምሮ ከጉልላት እስከ ድረስ እስከ ታች ድረስ ያለው በፍቅር ነው መጨነቅ ከላይ እስከ ታች ስለ ሆድ እንጂ ስለምን አለመኖር ስለ ልጆቹ አለመኖር ስለምን አለመኖር አንዱና ትልቁ የቤተ ክርስቲያኗ ፈተና አንዱ ውስጣዊ ፈተናዋ አንዱ ጉዳይ እርሱ ነው። ብዙ ጉዳዮች አሉ በነገራችን ላይ ውስጥ ላይ ብዙዎቹ ሰዓት ይይዟልና ልብ አድርጉት። ወደ ውጫዊ ፈተናዎች አንድ ቢያንስ ጥቀስና
ይጠቅልላል። ወደ ውጭ ፈተናዎች ሲሄዱ በጣም ተዘርዝረው የማያውቁ ውጭ ፈተናዎች አሉባት ቤተክርስቲያን። ይገርማችሁ እኮ ይገርማል እኮ አሁን ጨለማ ቢሆን ሁላችሁም ተመልከቱ። ጨለማ ቢሆን ችኛዋ መብራት አለች። ከየአቅጣጫው በየመስኮቶቹ የሚገቡ ትንኞች፣ ዝንባዝቦች፣ ምናምን በረሮች ሁሉ እዚህ አምፖል አለ፣ እዚያም አምፖል አለ፣ ሁሉ ቦታ ላይ አምፖል አለ። ሌላኛው በሙሉ የተባላሸ ነው፣ አይሰራም። የምትበራው መብራት ያለባት ትክክል ይችላል መብራት ያለባት ሁሉም አምፖል ማለት ታዋሲያ የሚሰበሰቡ ወደ አምፖሎች ወዳሉበት ነው በየአቅራቢያቸው ወይስ ወዴት ነው? ወዴት ነው? ምን ወዳለበት? መብራት ወዳለበት ነው። ልብ አድርጉ። ሁሉም የሚሰበሰቡ ወደ እሱ ነው። ልብ አድርጉ። ቤተክርስቲያን ለሁሉም መብራት ናት። ተናግሯል። አንተም ውእቱ ብርሃኑ ለዓለም፣ የዓለም ብርሃን ናችሁ ብርሃን። የሚገርመው ይኸውላችሁ የዓለም ብርሃን የሆነችው ኦርቶዶክስ ተዋሕዶ ብቻ ነው። እንዴት? እሺ ባትሆን ኑሮ እስኪ በደንብ ተመልከቱ። እስኪ አሁን ልክ ታዋሲያንን በሌሎቹ ቤተ እምነት መስላችሁ ተርጉሙት። ሁሉም ቤተ እምነት የሚሰበሰበው ሁሉም ትንሽ ነው የሚሰበሰበው ወደ ማን ነው? ወደ እርሷ ነው። ሙስሊሙም ተነሳ ወዴት ነው የሚመጣው? ወዴት ነው? ማን ሊያጠፋ ነው የሚፈልገው? ማን ሊያጠፋ ነው የሚፈልገው? እርሷን ሊያጠፋ የሚፈልግ ልባሉ። ለምን? ሌሎቹ ጠፍተዋል ብያቸዋለሁ። የምትበራው እሷ ብቻ ስለሆነች ሙስሊሙ እሷን ሊያጠፋ ነው የሚመጣው። ልባሉ። ፕሮቴስታንቱ ተነሳ ወደ ማን ይመጣ? ወደ ማን ነው? ወደ እርሷ ነው። ካቶሊኩ ተነሳ ወደ ማን ነው? ወደ እርሷ ነው። ፖለቲካውም ተነሳ ወደ ማን ነው? ሁሉም ወደ እርሷ ነው። ልባሉ። ለምሳሌ ያላችሁ ስለ ፕሮቴስታንቶቹ እንደው ፕሮቴስታንቶች አሁን ላይ እንደምታውቋቸው በስብከት ብለው አልሳካ ሲል ወደ ምን አዞሩት? ነገሩ ወደ ምን አዞሩት? ነገር ወደ ምን አዞሩት? ወደ ገንዘብ አዞሩት። ወደ ገንዘብ። በነገራችን ይሄ አሁን ይቻላል እንዴ? የቀደሙት በምን ሄዱና ሲጀምር ከቀድሞ ጀምሮ በምን ሄደው ነውና ለምን መሰላችሁ? ትውልዱን ስስ ብልቱን አግኝተውታል። ልቡናውን በደንብ ይዘውታል። ገብቷቸዋል። ይሄ ትውልድ ምን እንደሚወዳ አውቀዋል። ገንዘብ ወዳጅ እንደሆነ ስላወቁ በደካማ ጎኑ ገቡበት። ስለገቡበት ገውላችሁ የሚገርም ነው። እና የሚደንቃችሁ ይሄ ትውልድ በሁለት ነገሮች በጣም ይሸነፋል። በሁለት ነገሮች በጣም ተመልከቱት። በምን ቃል? አንደኛው በገንዘብ፣ ሁለተኛው ደግሞ አንድ ለገንዘብ ያድራል። የግድ የገንዘቡ ነገር ሞቱ ነው። ያገኘውን ገንዘብ ለመብላት የግድ ምን ይፈልጋል? ጤና ይፈልጋል። ስለዚህ ወደሚጠሉ ገንዘብንና ማንን? ጤና ማለት ፓውስን ማለት ነው። ልባሉ ሁለቱን አንድ አድርገው ማለት ሁሉም አሁን ምን ፈላጊ ነው? ፓውስ ፈላጊ። አሁን በእኛ ቤት ውስጥ በደንብ አይተውታል። ለምን? በየአቅጣጫው እዚህ ቦታ ጸበል ፈለቀ ከተባለ ምን ተውታል አይደል? ሁሉም በቃ ማን ነው ትክክለኛ ነው ወይ ሃይማኖታዊ መስመሩን ይሰጣል አይሰጥም? የለም ጉዳይ አለ ብቻ ያድናል ነው ጉዳዩ። ሁሉም በዚያ መልኩ ይቆም ለፈውስ ለተአምር ሁሉም ሰው በነገራችን ላይ አንድ ነገር ልንገራችሁ። ፈውስ መስጠት ልዩ ታምራት ማድረግ የአንድን ሃይማኖት ትክክለኛነት ያረጋግጣል ወይስ አያረጋግጥም? ፈውስ ማድረግ ልዩ ታምራት ማድረግ የአንድን ሰው ጻድቅነት ይገልጻል አይገልጽም? አይገልጽም። ለምን? ፈውስን የሚሆን የትኛውንም የተለያዩ ልዩ ታምራት ሃይማኖት የሌለው ያደርገዋል። አጋንንት ያደርጉታል። አጋንንት ያደርጋሉ። እንደነሱ አይነት ታምራት ጀመማ ነው እና አጋንንት ልዩ ታምራትን የሚያደርጉት የአጋንንት ሃይማኖት ትክክለኛ ነው። እስኪ አስቡት። ጠንቋዩ ትክክለኛ ነገር ታምር ያደርጋል። ያ ጠንቋይ ግን
ስለሆን ፈውስም ይሁን ምን ይሁን ስለሰጠ ያ ጠንቋይ ትክክለኛ ነው እንዴ? ነው አይደለም? አይደለም። ለምሳሌ እንዴ ብዙዎቻችሁ ትሸውዳላችሁ። እህቶቼ ወንድሞቼ፣ ዩኒቨርሲቲ ውስጥ ገብታችኋል። ከላይ ጀምራችሁ በደንብ አስተውሉ። ምናልባትም ልዩ ልዩ ታምራት ሲያደርጉ ሊታዩ ትችላላችሁ። በእኛ ቤት አንዳንድ ነገር የምሰማው ነገር አለ። አውቀው ነው አያደርጉም ይላል አንዳንዱ ሰው። እንዴ እንደውም ከነሱ መካከል አውቀው እንዲህ ሰው እያደራጁ የታመመ አስመስለው ዳንኩኝ እያለ ምናምን አይደለም፣ ያደርጋሉ። በደንብ ያደርጋሉ። ይሄን ነው በደንብ መጽሐፍ ላይ ያለ ነው። እንዴ ባስልዮስ ዘቂሳርያ የስማር ነገራችሁ። ባስልዮስ ዘቂሳርያ በነበረበት ሰዓት አንድ አደገኛ ክፉ መሰሪ ጠንቋይ ነበረ። ብዙ ተከታይ ያለው ባስልዮስ ብዙ ተከታይ ያለው። አንድ ቀን ባስልዮስን ጠራው። ማለት ባስልዮስ ጠራውና ምን አለው? እንዴ ዛሬ አንድ ነገር ጠይቅ ነው። ምንም ጠይቀኛል። እኔ የምሞትባትን ቀን ከነገርከኝ እኔ ከተከታዮች ያንተ ተከታይ ሆናለሁ። ካላወቅ አንተ ለኔ አለ። ከዚህ ቀደም አስታውሻለሁ፣ ነግራችኋለሁ። ከዚህ በኋላ ምን አለ? እንዲህ ይህንማ አደርገዋለሁ አውቀዋለሁ አለ ጠንቋይ። ባስልዮስም ኑ ተሰብሰቡ፣ አንተም ሰብስብ እኔም ሰብስብ፣ ሁለታቸውም ሰበሰቡ። እኔ የምሞትበትን ቀን ካወቀ የኔ ተከታይ የሆናቸው ኦርቶዶክሳውያን፣ የኔ ተከታይ ማለት የሚከተሉ ክርስቶስን ነው መምራችሁ ማለት ነው፣ ድንኩላችሁ ማለት ነው የሆናችሁ የዚህ ጠንቋይ ተከታይ ሁኑ። ካላወቀ ግን አንተ ከነ ተከታዮች ኦርቶዶክሳዊ ልትሆን ቃል ግባልኝ አሉ። ቃል ተጋቡ። መቼ ሞታለሁ አሉ። ፈገግ ብሎ ነገ ትሞታለህ አለ። መቼ ትሞታለህ አለ? ነገ ትሞታለህ አለ። ባስልዮስ ምን አለ? ተመልከቱ፣ ነገ ትሞት፣ ነገ ከሞትኩ ስለዚህ ምን ሆኑ እናንተ አለ? የእሱ ተከታይ ሁኑ። ካልሞትኩ ግን አንተ ወደ እኔ ትመጣለህ አለ። እሺ ቃል ተጋቡ። ከሄዱ በኋላ ባስልዮስን ቀድሞ ጌታ ተገልጾ ምን እንደሆነላችሁ ገና ይህን ሳይጋቡ ይሄን እኮ ዶላቸው ዘልየው ባስልዮስን እንዲህ አለው ጌታችን። ባስልዮስ አለ አቤት አለ። ነገ ትሞታለህ ብሎታል ጌታችን። ጌታችን ነገ ትሞታለህ ብሎ ነግሮት እያለ መቼ ሞታለሁ ሲለው ጠንቋዩ ፈገግ ብሎ ነገ ትሞታለህ። አወቀ አላወቀም? አላወቀም። አወቀ። ጌታችን በዚያ ተገልጾ ነገ ትሞታለህ ብሎ ነግሮታል። ባስልዮስ ምን አለ? ማለት ጠንቋዩ ነገ ትሞታለህ አላወቀም። ባስልዮስ ወደ ቤቱ ሄደ። ከዚህ በኋላ ምን አለ? የምሞትበትን ቀን ጌታዬ ቆርጠህ ነግረኸኛል። እድሜ ልኬን ብዙ ልመናዎችን ለምኜ ሁሉንም አድርገልኛል። አንድ የመጨረሻ ልመና ብቻ አድርግልኝ አለ። ምን አለ? በእድሜ ላይ 2 ቀን ጨምረኛል። 2 ቀን ጨምረኛል። 2 ቀን ጨምረኛል። ይችብኝ ጨምረኛል። ሰማው። 3 ቀን ጨመረው። ሁሉንም አሳምኖ አጥብቆ ባስልዮስ ሞተ። ጠንቋይ አያውቅም አይባልም። ሊያውቅ ይችላል። ማን ያውቃል? የሚያውቅበት ጥበቡ ግን የእግዚአብሔር ነው ከዚህ የተገለጸው ነው ወይስ ከሰይጣን? ሰይጣናዊ እንጂ ምን አይደለ ተራለ ስሜት እንዲህ። ስለዚህ ሁላችሁ ታምራ ይደረግ ይባል ይገባል። ይደረግ ይችላል፣ ግን በትክክል የማየት ይጠይቃል። እቶች ነው ወንድሞቼ፣ ፕሮቴስታንቱ ይህንን ትውልድ አሁን ወደ እነሱ እያጓዙት ያሉት አንዱ በዚህ በኩል ነው። ሁለተኛው ደግሞ እንደነገርኳችሁ ትውልዱ ገንዘብ ወዳጅ ስለሆነ በምን እያጓዙት ያሉት በገንዘብ ነው ይባሉት። ፕሮቴስታንቱን በገንዘብ ነው የሚያታልሉት፣ እስልምናውን በገንዘብ በኩል ነው። የትኛውም ቤተ እምነት በገንዘብ በኩል ነው። የሚገርመው የኢትዮጵያ ውስጥ ያሉ ፕሮቴስታንቶች የትኛው መቼ ሰርተው ወይስ ደግሞ በየትኛው በየትኛው የንግድ ዓለም ተሰማርተው ነው ይህ ሁሉ በጀት የሚረዱት? እነሱ የበጀት ምንጫቸው የት ቢሆን ነው? የት ቢሆን ነው? ምን ጥያቄ ነው? እስኪ አስቡት። እስኪ ለአንዲት ሀገር ብቻ እኮ አነጋገር እንጂ ለአንዲት ወረዳ ብቻ እኮ 20-30 ሚሊዮን ብር የሚበጅት እኮ ያንን በጀት ከየት አመጣው ነው? ከየት አመጣው? ከውጭ ነው ወይስ ከውስጥ ነው? ከውጭ ነው። ለምን? ከውጭ ጀምሮ እስከ ውስጥ ያሉት በሰንሰለት ሁሉም እይታቸው ማን ማጥፋት ስለሆነ ነው። እቺ ቤተክርስቲያን ማጥፋት ስለሆነ ነው። ልብ አድርጉ። የስልምናው ምትሄዱ የፕሮቴስታንቱ
ፕሮቴስታንቱ ብትሄዱ ሁሉም በገንዘብ ይችን ቤተክርስቲያን ለማዳፈን ይፈልጋል። የሁሉም እይታ ወደ ቤተክርስቲያን። ስለዚህ ነው ወንድሞቼ ዛሬ ላይ ሆነ ነገ ጠዋት ይችን ቤተክርስቲያን ምን አይነት ፈተና ሊገጥማት እንደሚችል አስበን መስራት ካልቻለን ብዙ መከራዎችን ነገ እናስተናግዳለን። ልብ አድርጉት። ሰሞኑን ጎንደር ላይ የተፈጠረው ሰምታችኋል፣ አይታችኋል በተግባር። ምናልባት ቦታውን ተወቁት አትወቁት አላውቅም። ቦታውን ያቆሰዋል ይህ ተመልከቱ። የተፈጠረው ነገር ብዙ ነው። በሚዲያ ስላላችሁ ምናላችሁ በአጭር ቋንቋ የእርዳታ ድርጅቶች አሉ። ከውጭ ሀገር ወደ ውስጥ ይመጡ የሚባሉ በእርዳታ ስም የሚደራጁ ብዙ ድርጅቶች አሉ። እነዚያ ሁሉ ድርጅቶች የሚመጡት መጀመሪያውን በእርዳታ ስም ነው። ህፃናትን እናሳድጋለን። እነማንን? ወላጅ አልባዎችን፣ አሮጊቶች ወይም ደግሞ ጧሪ ቀባሪ ያጡትን ምን እናደርጋለን? እንረዳለን ብለው ይመጣሉ። ይሄ በጎ አስተሳሰብ ነው። የሀገራችንም ሰዎች መደገፍ ነው ተብሎ በመንግስትም እውቅና ፈቃድ ይሰጣቸዋል። በዚህ መልኩ ጎንደር እዚህ ሸዋ ዳቦ ወረድ ብላችሁ ሸዋ ዳቦ ላይ ትንሽ ከጊዮርጊስ ከፍ ብላችሁ ማርያም ትምህርት ቤት ይባላል። የግል ትምህርት ቤት ነው። መጀመሪያ እንደመጡ ትምህርት ቤቱን አስፈቅደው በየወሩን በየሁለት ወሩ መጥተን ወላጅ አልባ ህፃናትንና ድሆችን ጧሪ ቀባሪ ያጡትን ስንረዳ የምንረዳበት መርጃ ማዕከል ቦታ ሊሆንን ዘንድ ቢያንስ ለጊዜው እስከምናመጭች ትምህርት ቤቱን ፍቀዱልናል። ፈቀዱላቸው። እዚያ ትምህርት ቤት ውስጥ ቲኖም ይሁን ዘይትም ይሁን ዶሮም ይሁን እየረዱት ጥቂት ቆዩ። በዓል ሲመጣ በተለይ ልደትን ጠብቀው፣ ትንሣኤን ጠብቀው፣ ዘመን መለወጫን ጠብቀው ዘይት ቲኖ ዶሮውን ጊዜ ይረዳል። እንዲህ እያደረጉ የተወሰነ ዓመት ቆዩ። 2000 የዛሬ 10 ዓመት አካባቢ ሀብታሙ መሰለኝ እሱን ባልዘነጋ የሚባል ከንቲባ ነበረበት ሰዓት የዛሬ 10 ዓመት አካባቢ ነው። ይህ ሁሉ ስራ እየሰራን ስለምንድን ነው እኛ ጥገኛው ነው የምንኖረው? አንድ ቦታ ላይ ሰጠን ተባለ። ፍሎሪዳ ኢንተርናሽናል ሆቴል ላይ የሚያውቀው ሰው ካለ ከዚያ ፊት ለፊት ወደ ጊዮርጊስ ከማራኪ እንደመጣችሁ ወደ ጊዮርጊስ መገንጠያዋ ላይ ወደ ቀኝ በኩል ገባ ብላችሁ ቦታ ያለችው ያችን ቦታ መንግስት ሰጣችሁ። በጎ አድራጎት ነው። ያችን ሰጣችሁ። ያችን እጅ አድርገው እየረዱ በእርዳታ ስም ብዙ ጊዜ ቆይተዋል። ግን እርዳታን እርዳ ብለው በየጊዜው ምናቸውን ውስጥ ለውስጥ ያደረጉ ነበር። ትምህርታቸውን ምንፍቅናቸውን ውስጥ ለውስጥ ያስኬዱ ነበር። ውስጥ ለውስጥ ያስኬዱ ምንም እንዳልተባሉ ሲሰሙ ሲያዩ ሲሰልሉ መጨረሻ ላይ በዚህ ዓመት ያደረጉትን ሰማችሁ አያችሁ። ያንን ነው ይሆናል። ኦርቶዶክሳውያን በሙሉ ሚዲያው ላይ ታያቸዋል። ሁሉም ምን አስረዋል? ሁሉም መስቀል ያስረዋል። አብዛኛው ማተባቸውን እንዳሰሩ መጴንጠጥ ይለዋል። እንዴ የሚገርመው የሚያስቃቸው ነገር እንገራለን። አበራ ጊዮርጊስ ያሉ ካህናት የንስሐ ልጆቻቸው እንደሆናቸው መጠን ተቸገር ምን እናድርግ ሲሏቸው ኧረ ቆይ የሆነ የእርዳታ ድርጅት አለ እናስገባቸዋለን ብለው እነሱም ስለሚያውቁ ካህናቱ ጠቁሟቸው ካህናቱ ሳይቀር ሸኝተው የሰደዷቸዋሉ። አመላክተው ይገርማቸው የሚታወቁ ምን ስለነበር ነው። ምን ሰው እንደሚታወቅ ነው። የእርዳታ ድርጅት ነው። ከዚያ በኋላ ነው እንግዲህ ልብ አድርጉት ከሌላ ቦታ አብረው ይዘዋቸው የመጡ ሰዎች አሉ። ባላ የመጧቸው አሉ። ብዙ ወጣት ወደ ምንፍቅና አዳራሽ ገባ ለማስተኛት የዩኒቨርሲቲ ተማሪዎችን ፕሮቴስታንት የሆኑ ዩኒቨርሲቲ ተማሪዎችን ፕሮቴስታንቶችን ከዩኒቨርሲቲ ያሉትን አብረው አመጡ። አዳማቂ ይሆናሉ። እነዚህኞቹ ሁሉ ጨመሩና ከእርዳታ ማዕከል መስጫው እርዳታ እንስጣችሁ ብለው ሰብስበው ፈውስን ማስኬድ ጀመሩ። እዚያ ውስጥ መጀመሪያ ባላ ያመጧቸው ዛሬ ማብራት ጀመሩ። እነሱ ሸ ሌላው ሁሉ በዛው ተነሳ ማለት ፈውስን ጀመሩ። አያችሁ። በዚያ ምክንያት የተፈጠረው ሁሉ ታውቃላችሁ። በየአቅጣጫው ያለው ሰው ጎንደርማ እንዲህ ከሆነ እንግዲህ እያለ ብዙ ከእምነቱ በእምነቱ የተጠራጠረ አንዱ ሰው አለ።
ብዙ ሰው አለ። ዓላማው ግን በገንዘብ እንጂ በትክክል አይደለም። እንደዚያማ ቢሆን ኖሮ በወንጌል ባይሆን ኖሮ የሚያደርጉት ከእርዳታ መርጃው ቦታ ሳይሆን ከራሳቸው የፕሮቴስታንት አዳራሽ ነበረ። የሚደንቀንም ከዚህ አድርገውት ቢሆን ነበረ። አያችሁ ያደረጉት ያደረጉት የት ላይ ነው? የእርዳታ መስጫ ድርጅት ቦታ ላይ። ከእንግዲህ እንዲህ ከሆነ በየአቅጣጫው ያሉ የእርዳታ መርጃ ቦታዎች ሁሉ በትክክል ሊጠኑ ይገባቸዋል። በአደባባይ በይፋ ሲናገሩ የሰሙትን ሰምታችኋል። ምን ብለዋል? በቅርቡ ብለዋል ጎንደር ላይ ብዙ ቸርቾች ይኖሩናል አሉ። ብዙ ቸርቾች ያሏቸው ጎንደር ውስጥ 5 የእርዳታ መስጫ ቦታዎች አሏቸው። 5 አንደኛው አዘዞ ነው። አንደኛው ቀበሌ 18 ያው የነገርኳቸው ነው። ሌላኛው ፒያሳ ላይ አሌፍ ህንፃ ላይ ያላቸው፣ አንዱ በቅርብ የተመሰረተ ጭልጋ ላይ ነው። ሁለተኛዋ ደግሞ ትክል ድንጋ ላይ ነው። 5 ቦታዎች አላቸው። ልብ አድርጉ። እነዚህ ስለዚህ ይኸውላችሁ በእርዳታ ስም የሚቀበሏቸውን ቦታዎች፣ ለእርዳታ ብለው የሚገዟቸውን ቦታዎች ሁሉ ለምን ያደርጓቸው ፈልገዋል? ለምን? ለቸርች ቦታ ያደርጓቸው ፈልገዋል። ልብ አድርጉ። ስለዚህ ይኸውላችሁ ይሄን ሁሉ ብላችሁ ነገን የግድ ቤተክርስቲያን ነገ ጠዋት ምን አይነት ፈተና ልታስተናግድ ትችላለች የሚለውን የግድ ዛሬ ላይ ሆነ መረዳት፣ ማየት፣ መገመት በጣም ቀላል ምን ጠይቁ እህቶችን ነው ልጆች ስለ ገንዘብ ብላችሁ ማንም ከሃይማኖታችሁ እንዳያወጣችሁ ጥንቃቄ አድርጉ። ዩኒቨርሲቲ ላይ ብዙ ወንድሞች አሉ፣ በሚዲያም በምን ጥቋን ወንድሞች አሉ። ዩኒቨርሲቲ ላይ አንዳንድ በእንዲህ አይነት ውስጥ ለውስጥ በሌላ ድርጅት እያመካኙ ባልታወቀ ሙሉ ታውቃላችሁ። በነገራችን ላይ አንድ የመጨረሻ ነገራችሁ ፕሮቴስታንት መሆን ከፈለጋችሁ ምን እንኳን ብትሉ ማንም ሰው እንዲህ ሊሆን ከሆነ ከሄደ በኋላ ከየትኛው የእምነት ድርጅት እንደሚገባ ይወቅ። ለምን? ብዙ ነው ያለው፣ ሁሉም ይለያያሉ። ሸቀጥ ነው፣ ንግድ ነው። አዲስ አበባ የመጣችሁ ታውቃላችሁ። በየቦታው ስትሄዱ ባልና ሚስት ነው ይከፍታሉ። አሉሉ ይከፍታሉ። አይከፍቱም? ባልና ሚስት ነው፣ ሁለት ጓደኛሞች ነው፣ 5 6 ነው በህብረት እንዲህ ይከፍታሉ በየቦታው። አሁን የፕሮቴስታንት ሱቅ ነው። ያንዳንዱ ቤተመዝ ደግሞ አስተምሮ ይለያያል። ብዙዎቹ ይመስላችሁ ምን ትላላችሁ? አሁን የኛ ለምሳሌ እዚህ የተራ አማኑኤል ያለ፣ ጊዮርጊስ አለ፣ ቀራንዮ ዳንኤል አለ፣ እዛ ደግሞ ግምጃ እንዲህ እንደምንለው ሁሉ እንደኛ ቤተክርስቲያን ይመስላል። የሁሉም ቤተመዝ አስተምሮ ይለያያል። ሁሉም ይለያያል። እንዴ ሙሉ ወንጌል፣ መሰረተ ክርስቶስ፣ መካነ ኢየሱስ፣ መቅረዝ፣ ሬማ፣ አርነት፣ አሸናፊነት፣ መካነ ኢየሱስ ምናምን ታውቃላችሁ። እንዴ ቃለ ሕይወት፣ ጌታ ቃለ ሕይወት ምናምን ይሄው ታውቃላችሁ። እያንዳንዱ ሁሉም የራሱ ታለ ብትሄዱ ከየትኛው ውስጥ ነው የምትገቡት? የትኛው ውስጥ ነው የምትገቡት? ትክክለኛ የትኛው ነው የምትገቡት? ዓላማው የገንዘብ ጉዳይ እንጂ ሌላ አይደለም በፍጹም። ስለዚህ ማንም ሰው ይህን አውቆ ከእምነቱ ሳይሸረሸር ነገ ቤተክርስቲያናችን ላይ ምን አይነት ፈተና ሊደርስባት እንደሚችል አስቦ በዓላማ ሊንቀሳቀስ ይገባዋል። ስለዚህ እስከ ሰዓት ያነጋገረን የአባቶቻችን አምላክ ክብር ምስጋና ይድረሰው። ምናልባት ቀጣይ እንደ በዓላማ መምጣት የምትችሉ ከሆነ ከግቢ ጉባኤም ጋር ማዕከልም ጋር ተነጋግረን በተለይ በነገረ ክርስቶስ ዙሪያ በአጥማቂያኑ ዙሪያ በደንብ ዓላማ ያለው ትምህርቶችን በተከታታይነት ለመውሰድ እናስባለን። ትመጣላችሁ? እርግጠኞች ናችሁ? ነገረ ክርስቶስን ጀምር ትመጣላችሁ? ነገረ ክርስቶስን በቀን እንጀምራለን። እንደዛ ከሆነ እሺ። ስለዚህ እሑድ አንድነት መርሃ ግብር አለ። እሱ ይመች ከሆነ እናደርገው እንችላለን። ቅዳሜ ይመችም ኮርስ ነው አይደል? ከሰኞ እስከ ዓርብ የሚመቻችበት ቀን ካለ ከግቢ ጉባኤው ጋር ተነጋግረን ወንድሞቻችን ጋር አንድ ቋሚ ኮርስ እንጀምራለን። የግድ ባላ እንጀምራለን ኮርስ ይኖራልና ስፔሻል ያነጋገርን አባቶችን አምላክ ከምስጋና ይድረሰው። እህቶችን ወንድሞቼ እንኳን ደህና መጣችሁ። እንግዲህ በእምነታችሁ ጸንታችሁ በቤቱ ጸንታችሁ ለመኖር ያብቃችሁ። እግዚአብሔር አምላክ እንግዲህ ሰንችን ያሳምርልን። መስዋዕት ዘይቀው